ደህና መጣችሁ። ዋው ቡና ላይ ደረስን። ዳጣ ቀሚስ ለበሰች። እንዴት ነው ማለትሽ? ኪዲ ምንድን ነው የምታፈጡት? እስኪ እስኪ ወላችሁ ፊት ላይ ተጋሩ። ወደዛ ቁጭ በሉ እስኪ ታያቸው እንደፈለኩ። እስኪ አንዴ ጉንጯን ሰላት ፎቶ አንሳችሁ። ስማችሁ ማየ ሲጀመር ልጅ አማል ጤነኛ አይደለም። ኤቢ ተምን ልጅ እንደዚህ አለ። አሁን ለቀምን ነው የሚያምረው። ኧረ በጣም ያማረባት ጭራሽ አልጠበኩም። እንደውም የቀሚስ ላይ ነው መሆን ያለበት። እኔ ነኝ የምለብሰው። እንዴ ኤቢ አንቺ ከመቼ ጀምሮ ነው ቀሚስ መልበስ ያማረሽ? ዳጣ እኔ አንዴ እፈልግሻለሁ። አረብኛ አይደል? ለምንድን ነው እንደዚህ ያደረግሽው? ምን አደረግኩ? ቃል እዚህ ክፍል ውስጥ ምንድን ነው ያደረግሽው? ምን ማለት አደረግኩ? መጽሐፎችን ለምንድን ነው የቀደድሽው? እሱ ነው እንዴ? ስራሽን ማቃለልሽ ነው? መጽሐፎቼ ማለት ለኔ ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ እኮ ነው። ኤቢ ምን? አዎ እሷ ነች። የሆነ ቲክቶክ ላይ ትሬንድ ምናምን ተጀምሯል። ልቅረጽሽና እየቀደድሽው ቀርጽሽ ከዛ አለቅሻለሁ ታዋቂ ትሆኛለሽ ምናምን አለች። እሺ ተንኮለኛ። ቆይ መጣ። እዚሁ ጠብቂ። ዛሬ ቤት የመጀመሪያው ፋይት ዳጣ እናትና አባቷን አገኘች። ዳጣ የናታንን መጽሐፍ ቀዳበት። ናታን እንዴት መጽሐፌን ትቀዳለሽ ቢልም ይሄ የኤቢ ስራ እንደሆነ ኤቢ ፌመስ ትሆኛለሽ መጽሐፉን ከቀደች ብላት እንደሆነ ስትነግረው ዳጣም በተደረገው ነገር እጅግ በጣም ተናዳ ኤቢን በአሁኑ ጦርነት ይነሳል እያለች ነው። ወይዘሮ ማርታ የአቶ ደረጀ ባለቤትም ጥርጣሬ አድሮባታል። ይህች ልጅ ማን ናት? ያንተ ልጅ ናት ወይ የሚል ጥርጣሬ ቢነሳም አቶ ደረጀ መንገድ ላይ አግኝተዋት ለተወሰነ ጊዜ አብራቸው እንድትቆይ እንዲፈልገው እንደሆነም ተናግረዋል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁ ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ ዳጣ አባቷን አጌታ አባቷን እንግዲህ መስፈርት አቅርቦላታል። ይህ መስፈርት ምንድነው? ለሁሉም ነገር ለመልሷ ሁሉ ጊዜ ጠብቆ እንጂ እንደዚህ ባንዴ ሁሉም ነገር የሚነገር እንዳልሆነ ተነጋግረው ነበር የገባችው። ዳጣ ግን አሁን ላይ ማፍረስ ፈልጋለች። ዳጣ እኔ ቤተሰብ ፈልጌ እንጂ ቁራሽ እንጀራ ፈልጌ አይደለም አንተ ጋር የመጣሁት እያለች ነው። አቶ ደረጀም ልጁን ለመካስ የተቻለውን ሁሉ ጥረት እያደረገ ነው። ቤት ካሉት ልጆች ይልቅ ለሷ ትኩረቱን አድርጓል። ፍቅር ቁልቁል ነውበት። እንግዲህ ዳጣ በእንክብካቤ ቢይዛትም እሷ የምትፈልገው ስለ እናቷ ማወቅና እናቴ በህይወት አለች ወይስ ሞታለች፣ በዛ ላይ ደግሞ አባዬ ብላ መጣራት የምትናፍቀው ለዘመናት ስትናፍቀው የነበረ ነገር እንደሆነ ይታወቃል። እናም እንግዲህ አቶ ደረጀ ዳጣን እንዴት ነው እዚህ ቤት ተመችቶሻል ወይ ከልጆች ጋር እየተስማማሽ ነው ወይ ሲላትም ዳጣም እንግዲህ በተለይ ውሃ እንደ ስሟ ውሃ ናት፣ የተለየች ናት እና ወርቅ የሆኑ እህቶች አሉኝ ስትልም እንዴት እንደዚህ ታያለሽ? እናቴ አባቴ እህት ወንድም ምናምን አትበይ ብዬሽ አልነበረም ሲላት ወይዘሮ ማርታ መኝታ ቤቱና ጆሮዋን ቀክ አድርጋ ስታዳምጥ ነበር። እናም በሰማችው ነገር ተደናግጣ አሮጣ ምንድነው ያልከው? ምን አልክ ብትልም ዳጣ እንደዛ አይደለም እኔ ከጎዳና ላይ ነው ያገኘኝ፣ ከጎዳና ላይ አንስቶኝ ስመጣ አንቺን ማሚ እሱን አባዬ ብዬ እንድጠራ ነግሮኝ ነበር። ምክንያቱም መልካም ሚስት እንደሆንሽ መልካም ሴት እንደሆንሽና እሱንም አባዬ አንቺንም ማየ ብዬ መጥራት እንደምችል ነግሮኝ ነበር። ካላስደሰተሽ ደግሞ አሁኑኑ አለ ማለት እችላለሁ። ከዚህ በኋላ ምንም አልናገርም፣ ከምላሴ ጸጉር ይነቀል ብላለች ዳጣ። አቶ ደረጀም እውነት ነው ይሄው ነው እያለ ነበር። ወይዘሮ ማርታም
እንዴ አንተ አፍ የለህም እንዴ ተናገር እንጂ ምንድነው የሰማሁት ብትልም አይ ሌላ የተሰማ ነገር እንደሌለ ሊተው እንደሆነ ተናግራለች። እናም እንግዲህ በዚህ ሁኔታ ላይ ሳሉ ነበረ። አሁን እንግዲህ አስቢ ለኛ የኛ ልጆች ሲሆኑ በሷ ቦታ መንገድ ላይ ያሉ ይህን ያህል ጊዜ መንገድ ላይ ስትኖር ቤተሰቦቿን አታውቅም። ቤተሰብ ይኖራት አይኖራትም የምታውቀው ነገር የላትም። ስለዚህ ከኛ ቤተሰብ ጋር ከኛ ልጆች ጋር አብራ ብትኖር ምንድነው ክፋቱ? ስለዚህ ታህት ከልጆቻችን ጋር ትኖር። እስከዛሬ ከቤተሰብ ጋር ኖራ አታውቅም። ለዛ ነው የቤተሰብ ጉጉት ያደረባት ብሎ እንደምንም አንቺ ደግሞ ባልሽን የምትረጂ መልካምና አስተዋይ ሴት ነሽ ትረጂኛለሽ አይደል ብሎ እንደምንም ሚስቱን አግባብቶ እና አባብሎ ከዚህ በኋላ ሊያጣም እንደማይለመድ ያጣባዬ ብላም እንደማጠራ ቃል ገብታ ተነስታ ልብስ ሊገዛላት ወጣለች። ይሄም የሚሆነው ከረባት ማሰርም ብችል እኮ አስርልህ ነበር፣ በዛ ላይ ደግሞ ቀሚስ ለብሽ ማለቅም ብለብስ ደግሞ ውስጤ ነው ብላ ስለነበረ ባለችው መሰረት ቀሚስ ሊገዛላት ከቤት ወጥተዋል። ለሰውነትሽ ተስማሚ የሆነውን ልብስ ገዛልሻለሁ፣ ከዚህ በኋላ አንቺን እከስሻለሁ፣ የምትፈልጊው ነገር ሁሉ ተሟልቶልሽ ከኔ ጋር ትኖሪያለሽ እያላት ነበር። እና መኪና ውስጥም አባዬ ስትል እንዴ አባያት ቤቢዬሽ ይለምድብሻል ታያንችልሽ ሲላት ተው እባክህ እኔ አንተን ሳይሆን ቁራሽ ፈልጌ አይደለም የመጣሁት አባትነትህን እንጂ ብለው ነበር። እናሱም እንዴ ከፋሽ እንዴ ቢላትም እንዴት ነው የማይከፋኝ ለዘመናት ተጓጓለት የነበረው ነው አባቴ አትበያልተኛል እኔ ቤት ፈልጌ እንጂ ቁራሽ ፈልጌ ነው እንዴ መጣሁት ስትለው ከፋሽ እንዴ ልጄ ብሎ የኔ ልጅ ሲል ምን አለችና የኔ ልጅ ከንተም የኔ ልጅ አትበሊ ለምንድነው ብለው እየተሳሳቁ ደስ የሚል ጊዜ እያሳለፉ ነው አባትና ልጅ። እናም እንግዲህ አስጠባቂው የተውሶ መኪና ይዛችሁ እየመጣችሁ መንገድ ተዘጋላችሁ ምን አይነት ጅል ነህ መንገድ ተንቀሳቀስ እያለ አባቷን ጅል ብሎ ስለተሳደበ ብቻ ተራ አስከባሪውን ወርዳ ደውዲው መጣለች። እንዴ አንቺን አባት ስለተሳደበ ብቻ እንዴት ትደባደቢያለሽ ቢላትም እንኳን አባቴን ተናግሮብኝ አይደለም ቀርቶታል ተደባድበን እናውቃለን ምን አባቱ ነው ቤተሰብ አደረጉ የኔ አባት የሚሳደበው አባቷ እንደ ወንድ ልጅም ጠበቅ ሆናል። እንዴት እንደሚወዳት አቶ ደረጀም ዲያጣን ከምንም በላይ ወዷታል። ዲያጣን የታለ አባቴ እኔን ኪዳነ ምህረት ወስዶ የጣለ እኔን ያሳደገችኝ ኪዳነ ምህረት ናት ብላ ስለተፈጠረው ነገር ከዛም ደግሞ እነዚህ ያገኘቻቸው ሰዎች ምን አይነት ሰዎች እንደሆኑ ሲጠይቃትም ብሩክ በጣም መልካም ሰው እንደሆነ ለልጁ በጣም ብዙ ዋጋ እንደሚከፍልና እሷም ደግሞ ከነሱ ጋር ከተገናኘች በኋላ እንደሆነ ስለ ቤተሰብ ትርጉም የገባት ቤተሰብንም የማወቅ ጉጉት ያደረባት ከዛ በኋላ እንደሆነ ስትነግረው ነበር። እና አሁን እኮ አንቺም አባት አለሽ እኔ አባትሽ አንዴ ላቅቄና አንቀባርሬ አኖርሻለሁ እያላት ነበር። አባዬ አንድ ጥያቄ ልጠይቅህ ብላ ስለናቷ ብታነሳም እሱም ይሄን ጥያቄ እንዳትጠይቂ ብዬሻል ነበርም አንድ ብቻ ነው በህይወት አለች ወይስ ሞታለች ብትልም እሱንም ቢሆን ጊዜ ይፈታዋል እንጂ በጭራሽ በእንደዚህ አልመልስልሽም ብሎ አባቷም ተቆጥቷታል። እንዲያጣመኝ እኮ አንድ ጥያቄ ብቻ ነው በህይወት መኖር አለመኖሯን ብቻ ነገረኝ እንጂ ከዛ በኋላ በጭራሽ አልጠይቅህም ብላ ቃል ገብታለታለች። እናም ደስ የሚል ጊዜ እያሳለፉ ከዛም በተገዛላት ቀሚስ ደስ ብሏት ቡርቅ እያለች እየሳቀች እየተንከተከተች ነበር የዋሉት። እና እነሱም በደስታ ውለው ወደ ቤት ሲመለሱ አቶ ደረጀና ዲያጣ አቶ ደረጀም ልብ አላሉት ምን ባይታወቅም እጅ ለእጅ ተያይዘው አባትና ልጅ ሳይሆን ፍቅረኛሞች ነበር የሚመስሉት። ኤቪ የአቶ ደረጀ የመጀመሪያ ልጅ ለእናቷ ነገሮችን ሁሉ እያቀሳሰረች ነበር። እናቷን እንዴት ነው መጠርጠር ያቃተሽ? ከመንገድ ላይ ላገኛት ልጅ ነው እኛን ቤተሰቦችን ወደ ኋላ ትቶ ከሷ ጋር እንደዚህ የተለየ ጊዜ የሚያሳልፈው? እኔም ቤተ መጽሐፍ እንኳን ወሰደኝ ስለው መጽሐፍ እንኳን ግዛልኝ ስለው እሺ ማይል ሰውዬ ለሷ ቀሚስ ሊገዛ ይዟት እየደው ምንም ባትሆን ነው ደሞ እኮ ይመሳሰላሉ እያለች ነበር። እናም የቤቱ ልክ እኮ ነን ታዲያ የቤቱ አገልጋይ ሆነች ተብላ የዲያጣ እናት ማለት ነው
ዲያጣን በደንብ ትመለከታለች። በጣም ነው የምታስተውላት። ሁለቱም ደማቸው የተገናኙ ወይም ደግሞ ልብ ለልብ የተገናኙ ይመስላሉ። ዲያጣም ከልቧ ታያታለች። እሷም ሰረቅ እያረገችም ቢሆን በጣም ነው የምትመለከታት። ውሃ ደግሞ በጣም ትወዳታለች። ውሃና ዲያጣ እጅግ በጣም የሚዋደዱ ጥምሮች ሆነዋል። ውብ እህትማማቾች። እናም ምን ልስራላችሁ ተብለው ሲጠየቁ ዲያጣ ውሃ ሳንዱች ይፈልጋለሁ ብትልም ዲያጣ ደግሞ እኔ የምፈልገው ድንች ቅቅል በዲያጣ ነው ብላ ቤቱን አስቃቸዋለች። ሁላቸውም እየተሳሳቁ የቤቱ ድምቀት ሆናለች። እና ኤቢ ናታን ገና ዲያጣን ስለተመለከታት ብቻ ከኔ ትቀማኛለች በሚል ስጋት ዲያጣን መጽሐፉን ቅደጁና መጽሐፉን ከቀደልሽበት ከዛ አንቺ ፌመስ ትሆኛለሽ፣ እኔ ቪዲዮ ቀርጽሻለሁ፣ መንገድ ላይ ሰው ያስተላልፍሽም፣ ሁሉም ለኔ ፈርኝ ይልሻል ስትላት ዲያጣም እውነት ስለመሰላት መጽሐፉ በእርግጥ እንደዛ ያለችው ናታን መጽሐፉን የሚነካበት ሰው ስለማይወድና እጅግ በጣም ስለሚቆጣ ይሄንን ስለምታውቅ ነበር እንደዛ ያለቻት። ዲያጣም የእውነት መስራት መጽሐፉን ቀዳዳበት። ቪዲዮን ከያዘች በኋላ መጽሐፉን የቀደደው ማን እንደሆነ ከነ መረጃው ለናታን ስትሰጠው ናታን ተናዶ ክችን ገብቶ ነበር። ክችን ገብቶ ለሰብለ ቢነግራትም እሷም ደግሞ ምንም ነገር እንዳልተፈጠ ማለት ዲያጣ እንደማታርግና ይሄ ነገር ምናልባት የኤቢም ሊሆን ይችላል ዲያጣ በጭራሽ ልታረግ አትችልም ብላ እሱን ስትረጋጋው ነበር። ናታን የእውነት መልካም ልጅ ነው እና ሰላምንም ወንዶቹ ሳያግዟት እሱ ያግዛታል። ላግዝሽ ምን ይሻልሻል እያላት ነበር። እሷም እዛ ሴቶቹ ተቀምጠው አንተ ለገዝሽ ትለኛለህ እያለች እና ከዚህ ስፔት ለምንድን ነው የምትወጪው ሰላምዬ? ከዚህ በኋላ ወጥተሽ እኮ የራስሽን ትዳር ይዘሽ መውለድ ያለብሽ እያላት ነበር። እሷም መውጣት ፈልጋ እንደነበርና አሁን ላይ ደግሞ የመውጣት ሀሳቧን እንደቀየረች ነግረዋለች። እዚህ ቤት እኮ ረጅም ዓመት ሆነሽ ቢላትም አሁን ረጅም ዓመት ሆኖኛል ብትለውም እና ታዲያ አቅማተሽ ነው የራስሽን ህይወት ለመኖር ቢላትም አይ እንደዛ አይደለም ግን ደግሞ ሌላ የምቀርበት ጉዳይ ኖሮ ነው እና አሁን አልወጣም ብላ እንደማትወጣ ነግረዋለች። ሚስጥሩን ግን ግልጽ አድርጋ አልነገረችውም። እና ሰላም ቤቱን ፏፍንትሽ አድርጋ ምሳ ስታቀርብ እጇ ላይ በነበረው ጥፍር ቀለም እንዴት ምግብ እየሰራሽ ጥፍር ቀለም ትቀቢያለሽ ብላ ወይዘሮ ማርታ ያዙኝ ልቀቁኝ ብላለች። ዲያጣም ኤቢ እንግዲህ ሰላም ወይዘሮ ሰላም ውሃውን እያስቀመጠች እየቀዳ እያቀራረበችላቸው ባለበት ሰዓት ነበር ይቺ ልጅ የአባቴ ልጅ ነው የምትሆነው፣ ምን አንቺ ለምንድን ነው የማትጠራጠሪው? እስቲ ተመልከቻቸው ይመሳሰላሉ እኮ ምናምን እያለች ስታወራ ሰላም የሆነ ስሜት ተሰማት መሰለኝ። ውሃውን ብርጭቆ መሙላቱን እስከሚፈስ እየቀዳች ነበር። እናም ቀለሙን ደግሞ የቀባቻት ኤቢ እንደሆነች ስትነግራት እንዴት እንደዛ ታረጊያለሽ ስትል ኤቢም ሀሳቧን ያስረስታ ትኩረቷን አቶ ደረጀ ላይ እንድታረግና ስለ ዲያጣና ስለ አቶ ደረጀ እንድታረጋለች። ናታንም እዛው የሚጠቅመና የሚጎዳሽ ነገሮች በሙሉ ተመለከተ ነበር። ሁሉንም ነገር በዝምታ ከማለፍ ውጭ ሌላ ምንም የተናገረው ነገር የለም። ሁሉም ቤተሰቡ ተሰባስበው ምሳ ከበሉ በኋላ ቡና ፈልቶ ፈንዲሻ ምናምን ቀርቦ ፋፍንተሽ ብለው ነበር። ዲያጣና አቶ ደረጀም ወደ ቤት ሲመለሱ እጅና እጅ ተያይዘው ሁላቸውም ፊታቸው በደስታ ብርሃኑ ይነበብ ነበር። እናም በደስታ ፍንድቅድቅ ብለው ወደ ቤታቸው ሲመለሱ ወይዘሮ ማርታ ዲያጣን ስታያት አለባበሷ፣ ውበቷ፣ ጸጉሯን ተሰርታ ሁሉን ነገር ስታየው እውነትም ይሄ ነገር እውነት ነው እንዴ የሚል ጥርጣሬ ያደረባት መሰለኝ። ፈዘውና ታጣው ቀርተዋል። ሁሉም ቢሆኑ ከታች እስከ ላይ ከራስ እስከ ጥፍሯ እየተመለከቷት ነበር። ዲያጣም እስቲ አያምርብኝም ወይ እያለች በደስታ ትቦርቃለች። ናታንም ዋው እያለ ነበር። ናታን ስላደነቃት ደግሞ ኤቢ እጅግ በጣም ተናዳለች። ናታን ፎቶ ለያነሳት እንዴት ነው የምታምረው እያለ ነበር። ወይዘሮ ማርታም እንዴ ምን ሆኖ ደግሞ ይች የሚያምረው እያለች ሳለ ውሃ ደግሞ ተነስታ አቅፋት ነበር። አናምርም እያሉ ሁለቱ ተቃቅፈው ፎቶ ሲነሱ አቶ ደረጀም በደስታ ውስጡ ፍንድቅ ብሏል። ዲያጣም ደግሞ በደስታ ፎቶ እየተነሳች ሳለ አናምርም አያምርብኝም ቀሚስ ለበስኩ እኮ ዲያጣ ቀሚስ ለበሰች እያለች ቤቱን ቡርቅ ብላለች። ኤቢም እንዲያረመለበሏቸው ብትልም ታያቸው እንደፈለጉ ይሁን ብላለች። አቶ ደረጀ እዛ ስለሆነ ሳትወድ በግዷ ወይዘሮ ማርታ ኤቢም በስተመጨረሻ ተናዳ ወደ ክፍሏ ስትሄድ ናታንም ዲያጣን እፈልግሻለሁ ብሏታል። እሺ ብላ ተነስታ ወደ ክፍሉ ሄዳ ለምን እንደፈለገ አስተናግረው ናታን እጅግ በጣም ተናዶ አምሮብኛል አይደል ቀሚስ ለበስኩ ምናምን ብትለውም እሱ ደግሞ ተናዶ ስለነበረ
መጽሐፉን ለምን እንደቀደደችበት መጽሐፍ ለሱ መጽሐፍ ማለት ምን ማለት እንደሆነ አታቂም። እንዴት መጽሐፍ ትቀጃለሽ እዚህ ክፍል ገብተሽ ሲላት እሷም ደግሞ መጽሐፉን እሷ እንዳልቀደደችውና የመጽሐፉን የቀደደችበት ምክንያት ቅደጂ ብላትና ፌመስ ትሆኛለሽ መጽሐፉን እየቀደድሽ ፎቶ ለምሳ ቪዲዮ ልቅረጽሽ ብላት እንደሆነ ስትነግራት ናታንም የሷ ተንኮል ስለገባው ዲያጣን ተረድቷታል። ዲያጣ ግን ኤቢን እሰራላታለሁ ሆን ብላ ነው ለካ እንደዚህ እንዳረግ ያረገችኝ እያለች እጅግ በጣም ተናዳለች። ዲያጣ ኤቢን ምን ታረጋት ይሆን? ወይዘሮ ማርታስ ስለ ዲያጣ እውነቱን ታውቂው? ሰላምስ የዲያጣ እናት ትሆን ይሆን? ዲያጣ ስታቅ ምን ይፈጠር ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። በጣም አምሮባታል አይደል? ማን ያማረባት? ስማቲው ማዬ ሲጀመር ልጅ አማል ጤነኛ አይደለም። ኤቢ ተወንድ ልጅ እንደዚህ አለ። አሁን ምን ነው የሚያምረው? ኧረ በጣም ነው ያማረባት። ጭራሽ አልጠበቅኩም። እንደውም ይሄ ቀሚስ ለኔ ነው መሆን ያለበት። እኔ ነኝ የምለብሰው። እንዴ ኤቢ አንቺ ከመቼ ጀምሮ ነው ቀሚስ መልበስ ያማረሽ?